የምስራች እንኳን ደስ አላችሁ። እዚህ በላይ አስደሳች ነገር ለኛ የለም። በቃ የአርሲውን ጉዳይ ጮኻችሁ ወይ ቀናን ስራ ጮኸት ብቻ ነው ወይ ጮኻችሁ ምን አመጣችሁ ያላችሁ ለነበራችሁ እንሆ በትላንትናው ዕለት በዋሽንግተን በብፁዕ አባታችን በአቡነ ሉቃስ የሚመራ ጠንካራና አይበገረው ባለማተቦች ኦርቶዶክሳውያን የተባሉ ልጆች ልዑካን የአርሲውን ጉዳይ ይዘው ነጮቹ ቤተ መንግስት የሚመለከታቸውን አካላት አውርተዋል። страна, которая напрямую управляется Богом. Наверное, самый страшный пример полного краха гонений – это наша церковь. የምስራች በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን ጦራቸው እንዲዘጋጅ አዘዙ። ፓትርያርክ ክሪልም በንግግራቸው ወንጌላዊ ቅዱስ ጳውሎስ በወንጌል እንደሚል ቃል ጽፎልናል። ሞት ነው ህይወት፣ መላእክት ናቸው ወይንስ ምድራዊ ኃይል፣ አሁን ነው ወይንስ ወደፊት፣ ርዝመት ነው ወይንስ ጥልቀት፣ የትኛውም ነገር ከእግዚአብሔር ፍቅር ሊለየን አይችልም ሲሉ መናገር፣ በአሁኑ ሰዓት በኢትዮጵያ ርስ የሚገኙ ኦርቶዶክሳውያን እንዲበረቱ መናገር ከፑቲን ጋር ውይይት አድርጓል። በዚህም ታዲያ የኢትዮጵያ ኦርቶዶክስ ጉዳይ በአሁኑ ሰዓት የመላው ዓለምን ትኩረት ይሳበ ሲሆን ሩሲያንም በአገራቸው ከባድ የተባለ ሰላማዊ ሰልፎን ወጥቷል። ይህንን ተከትሎም የሩሲያው ፕሬዝዳንት ቭላድሚር ፑቲን እና ፓትርያርክ ክሪል ከውይይታቸው በኋላ በዓለም ላይ ስሙ ሲጠራ ጠላት የሚሸበረው የሩሲያው ጦር ለመንፈሳዊ ውጊያ ዝግጁ እንዲሆንበት ተጠንቀቅ እንዲቆም ታዟል። የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለምን ጉድ ያስባለ ሰላማዊ ሰልፍ እያደረጉ መሆኑ ተሰምቷል። ቤተሰቦች ከፈረንጆቹ ሚሊኒየም ወዲህ ተደርጎ የማያውቅ በአይነቱ ልዩ የሆነ መርሃ ግብር ማለትም የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላማዊ ሰልፍ ማድረጓ ተሰምቷል። እንደተሰማው ከሆነ በዚህ ሰላማዊ ሰልፍ ጳጳሳት፣ ካህናት፣ መዘምራን እንዲሁም ሌሎቹ ተሳትፎበታል ተብሏል። ይህ የሚያሳየው ኦርቶዶክስ የሰላም ምልክት ናት፣ ኦርቶዶክስ ለሁሉም ሰላም የምትጸልይ ናት በሚል መርሃ ግብር ታላቅ ተካሄደ መሆኑን አሁን በወጣው መረጃ መሰረት ማወቅ ተችሏል። ይህ ደግሞ የሩሲያን ታላቅነት ገናናነትን ያሳያል እየተባለ ይገኛል። በሰዎች እናንተስ የሩሲያን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት አያችኋት? እንዴትስ Just this morning, I had a meeting where we got to sit down with Ethiopian Christians. In Ethiopia, so many people are not paying attention, but Christians are being slaughtered in a similar way to what's happening in Nigeria. So sitting with these survivors, hearing the stories of how their families are being burned alive, how children are even being targeted, and then hearing their response to the fact that we are having this summit and the media is paying attention to Christian persecution. They say, thank you for standing with us and thank you for hearing our voice. So that connection with the survivors of persecution and their optimism that attention is finally on this issue keeps me going. Yeah.